የሰው ቤት ውስጥ መስራት አልፈልግም። የሰው ቤት? አዎ እትዬ፣ ቀሪ የሰጠሽኝን ብር እመልሳለሁ። እረ እኔ ለብር ብዬ አይደለም። ግን ምን ሆነሻል? ያስቀየመሽ ሰው አለ? የለም። እሺ የት ነው የምትሄጂው? እናትሽ የለችም? የኔ ልጅ እባክሽ አስቢበት። ይቅርታ እትዬ፣ ግድ መሄድ አለብኝ። በጣም አመሰግናለሁ። ሁሉንም ፋይሎች ልክልሃለሁ። አንተ ብቻ ብሩን አስገባልኝ። ለሱ አታስቢ፣ ብቻ ፋይሎቹ ትክክለኛ ይሁኑ እንጂ የፈለግሽውን ያህል ብር አሁኑኑ አስገባልሻለሁ። እሺ አሁን አስገባልሃለሁ። ሄሎ። አዎ ወጥቻለሁ። እሺ መጣሁ። እትዬ አንቺ ለኔ በጣም መልካም ሴት ነሽ። እንደ አለቃ ሳይሆን እንደ እናት ነበርሽ ለኔ። ለሁሉም ነገር በጣም አመሰግናለሁ። ዳጊ፣ አንተም ለኔ በጣም መልካም ሰው ነበርክ። በጣም ተናፍቀኛለህ። ፈጣሪ ከፈቀደ እንገናኝ ይሆናል። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? አደራ ድራማ እንግዲህ ብሌን በር ላይ ሁና ያዳመጠችው ወሬ ሌላ ችግር አምጥቶባታል። በእርግጥ እሷ ያዳመጠቻቸው ሆን ብላ አልነበረም። ሁለቱ ውስጥ ቁጭ ብለው ምግብ እየበሉ ነበር ሲያወሩ የነበሩት፣ ቃልና ያቺ ዱርዬዋ ጓደኛዋ ማለት ነው። እንግዲህ ቃል ህይወቷ ልክ እንደ ጓደኛዋ ጎዳና ላይ ነበር የሚኖሩት እና እንግዲህ ከጎዳና ተነስታ ነው የሰላም ልጁና በገንዘብ ተከፍሏት የሰላም ልጁና እዚህ ተንደላቃ የምትኖረው። ሰላም የገዛ ልጇ እንደዚህ እየተሰቃየች፣ እሷ ግን የሰው ልጅ ብላ ተቀብላ ትኖራለች። ያው ህይወት እንግዲህ አንዳንዴ እንደዚህ ናትና እንግዲህ እነዚህ ነገሮች አሁን ላይ ብሌን ላይ ትልቅ ችግር አምጥቶባታል። ብሌን በር ላይ ቆማ የሰማችው ወሬ ከዛ ቤት እንድትባረረ ሁሉ እያደረጋት ነው። በዛ ላይ ደግሞ እንግዲህ ካያችሁ በባለፈው ክፍል ላይ ዳግም የብሌንና አሳዳጊ አግቷታል። ያው አቶ በኃይሉ እንዳይገላት አስቦ ነው። ብቻ ልክ አይደለም ያደረገው ነገር። ሌላ ዘዴ ማለት ወንድ ልጅ ነው፣ ቆፍጠን ብሎ ሌሎች ዘዴዎችን መፈለግ ሲገባው ሴትዋን ማገቱ ብዙ ምን ያልተዋጠልኝም። እሱ ግን ላንቺም ለኔም መልካሙ ይሄ ነው፣ ልጎዳሽ ፈልጌ ሳይሆን አቶ በኃይሉ እንዳይገልሽ ብዬ ነው እያለ ነበረ። እንግዲህ እንደው እናትህ እንደሆነች እንደው እንዴት ባወቅህ ዳግም? እናትህ ውዷ እናትህ እኮ ናት። ለዘመናት ስትናፍቅህ ስትጠብቅህ ለ18 ዓመት ሙሉ ልጄ የት ነው ያለው ብላ ስትጠብቅህ የነበረችው እናትህ እንደሆነች እንዴት ባወቅህ? እና እንግዲህ ብሌንም ደውለው እናቷ እንዳገቷት ነግረዋታል ማለት ነው። በዚህ መሀል እንግዲህ ብሌን ማንን ማዳን እንዳለባት ግራ ገብቷታል። ምክንያቱም ደግሞ እንግዲህ በር ላይ ቁማ የሰማችው ወሬ ሰላምን ገድያት ሰውየውን ደግሞ ዘብጥያ የሚያወርደው መረጃ እጄ ላይ ስላለ ስለዚህ ንብረቱን ሁሉ እኔ ወርሳለሁ የሚል ወሬ ከሰማች ሰዓት ጀምሮ እንግዲህ ብሌን እንዴት አድርጋ ሰላምን ከዚህ ነገር እንደምትታደጋት እያሰበች ነበረ። በፍጹም እንድትጎዳት መፍቀድ የለብኝም፣ ሰላምን መጠበቅ አለብኝ ብላ እያሰበች እያለ ነው እንግዲህ ሌላ ዱብዳ የመጣባት። ዳግም የብሌንነት የታገተችበት ቦታ ሂዶ ነበረ፣ ቁልፉም እሱ ጋር ስላለ ማለት ነው። እና ሴትዋ ራሷን እንደመሳት ብላ ስለነበረ ፈቷታን መሰለኝ የታሰረችበትን። እናም እሱ ባደረገው ነገር ተጸጽቶ እያለቀሰ እያለ በሆነ ነገር ቅንጭላቱን መታው። የመለጠች መስሎን ነበር፣ ነገር ግን መልሰው በቁጥጥር ስር አውለዋታል ማለት ነው። እና እንግዲህ ለዳግም ይሄን ነገር ልትነግረው ፈልጋ ብሌን ቶሎና ቤት ብላው ነበረ። ነገር ግን እሱ እናትየዋ ይሄን አደጋ ስላደረሰችበት ቶሎ መምጣት ስላልቻለ
ቃል ቀደመችው ማለት ነው። ብሌን በር ላይ ቁጭ ብላ ያለ ስልክ ደውለው እናትሽን አግተናታን ይሏታል። ቃል ደግሞ ወዲያው ስልክ ትደውልና ለአቶ በኃይሉ ብሌን ሁሉንም ነገር አውቃለች። እኔ ሰላም ልጅ እንዳልሆንኩኝና ሰላምንም ልገላት እንደሆነ አውቃለች። ስለዚህ የሆነ ነገር አድርግ ትለዋለች። በነገራችን ላይ ብሌን ቃልም ምን እንዳለች ደግሞ ሰምታለች። አቶ በኃይሉን ዘብጥያ የሚወርድ ፍላሽ መረጃ እጄ ላይ ያለ ያለችውን ነገር ረስተዋለች መሰለኝ። ብሌን ይሄ ነገር ለክፉ ቀን ማስቀመጥ አለባት። አሁን ላይ ቃል ንብረቱን ሁሉ ለራሷ ለማድረግ ነው እንጂ አቶ በኃይሉ ችግር ውስጥ ገቡ ብላ ሳስቧት አይደለም፣ ለራሷ ነው። አቶ በኃይሉ እየረዳት ንብረቱን ሁሉ ወደ እሷ ማቅረብ ነው የምትፈልገው። በጣም ብልጥ ናት በነገራችን ላይ። ደስ የሚለው ነገር ግን ሌላ ነገር አለ። እንግዲህ የቃል ጓደኛ ሆና ወደ ቤት የመጣችው ልጅ ማለት ነው ይህን ነገር ብሌን እንደሰማች ስታውቅ በአንቺ ምክንያት ነው፣ አንቺ እዚህ ቤት ባትመጪ ኑሮ ይህን ወሬ አላወራም ነበረ፣ ብሌንም ደግሞ ይህንን ወሬ አሰማም ነበረ፣ ስለዚህ ምክንያቷ አንቺ ነሽ በማለት ጓደኛዋን ታንቃታለች ማለት ነው። በዚህ የተነሳ መጥፎ ቃል ስለተናገረቻት ተመልሼ እዛ ጎዳና ላይ ሄጄ አላክም፣ ስለዚህ የዚህ ቤት ንብረት በእጅ አስገባለሁ፣ አንቺ ግን ድጋሚ የዚች ቤት ድርሽ እንዳትይ አላውቅሽም ትላታለች። እና ጓደኛዋ በጣም ትናደድና በውስጧ ጠብቂኝ፣ በቀጣይ ስመጣ ግን ሚስጥርሽን ሁሉ ዝርግፍግፍ ነው ማደርግልሽ ጠብቂኝ ብላ ፎክራባት ነው ሄደችው። ቃል ደግሞ በጣም ችኩል ስለሆነች ያደረገችውን ነገር ሁሉ ረስተዋለች። ለልጅቷ የነገረቻትን ሁሉ ነው የረሳችው። ለልጅቷ እንግዲህ የሰላም ልጅ እንዳልሆነችና ገንዘብ ተከፍሏት የሰላም ልጅ ሆና እዚህ ቤት እንደመጣች ሴትዋን ገላ ንብረቷን ልትወርስ እንደሆነና ነገር ግን እሷን ብቻ ሳይሆን ወንድምየውንም ገላ ማን ነው እስር ቤት አስገብታ ንብረቱ በሙሉ የኔ ግሌ ሆና የሚለውን ኳልኩሌት ለልጅቷ ነግራት ስለነበረ ሚስጥርሽ በእጄ እንደሆነ አላውቅሽም ማለት ነው ብላ እንግዲህ ወጣ ሄዳለች። ይህን ሚስጥር ብሌን ብቻ ሳትሆን አንቋሻ ያባረረቻት ጓደኛዋም ሚስጥሯን ሰምታለች ማለት ነው። እና እንግዲህ የብሌን እናት ይህን ነገር ብሌን እንዳዳመጠች ሲያውቁ ነበረ እናቷ እንዳገቷት ያሳወቋት። መጀመሪያ ግን ያገቷት ወይዘሮ ገነት ብሌንንና እናቷን ልታገናኝ እናቷን እየፈለገች እንደሆነ ሲሰሙ ነው ይሄ ወሬ እስኪረግብ ድረስ ወይም ደግሞ ወሬውን እስኪረሱት ድረስ ሴትዋ እናግታት ብለው ነበረ ሀሳባቸው መጀመሪያ። ነገር ግን አሁን ደግሞ ብሌን ሁሉንም ሚስጥር እንደሰማች ሲያውቁ ጭራሽ እናቷን እንደያዟትና ትንፍሽ ለማንም ምንም ነገር እንዳትል ያስፈራሯታል። እና እንግዲህ በመጨረሻም ያሏት ነገር እዛ ቤት እቃዋን ጠቅላ እንድትወጣ ነው። ከዛ በፊት ግን አቶ በኃይሉ እንግዲህ የማስመሰል አባት ነው እና ድንጋይ ተሸክሞ ወደ ቤት ይመጣና ያው እንደምታውቁት በባለፈው በወርቁ ምክንያት ሰላም ከቤት አባረዋለች። ወርቁን ለብሌን ስጦታ ብሎ ከሰጣት በኋላ ነገር ግን ማታ ልክ ወደ ቤት መጥቶ እሷ ናት ወርቅሽን የወሰደችው በማለት ልጅቷን በጥፊ ሲመታትና አምጪ ከደበቅሽበት እያለ እንግዲህ ሲያሰቃያት ነበረ ብሌንን ማለት ነው። ያው እንደሰጣት ስለሚያውቅ እሷ ጋር እንዳለ እርግጠኛ ስለሆነ ነው እንደዛ የሚለው እሱ። እሷ ግን ደግሞ የዛን ቀን ምን ብልጥ እንዳደረጋት አላቅም፣ ብቻ ምን ሹክ እንዳላት የሰውየውን ጌጥ ማለት ነው ስጦታ ብሎ የሰጣትን አንተ ብቻ ብልጥ እኔ እኮ ብሌን ነኝ በማለት ወስዳ እንግዲህ የራሱ ኪስ ውስጥ አስቀምጣው ስለነበረ ጉዳዩ ወደ እሱ ዙሯን ማለት ነው። ሰላም ከሱ ኪስ ወርቁን ታየዋለች። እናም በጥፊ ነበር መታ ከቤት ውጣ ብላ ያባረረችው። ታዲያ ግን ወደዛ ቤት መግባትና የዛን ቤት ነገር ማስተካከል ስላለበት ድንጋይ ተሸክሞ ወደ ቤት ይመጣና ብሌንን ይቅር በይኝ ልጄ በድዬሻለሁ፣ በጣም ብዙ ነገር ነው የበደልኩሽ እያለ እንግዲህ ሲጠይቃት እያየን ነበረ። በመጨረሻም እንግዲህ ብሌን ይቅርታ አድርጌልሃለሁ ብለው ከተነሳ በኋላ ይቅር በይኝ ብሎ እህቱንም ይቅር በይኝ ብሎ ወደ ቤት መጥቷል ማለት ነው። የመጣው ግን ለተንኮል ነው፣ ለጥሩ ነገር አይደለም። እና እንግዲህ አንድ ነገር አሰቡ። ብሌን እዛ ቤት ካልወጣች አንድ ቀን ሚስጥሩ መውጣቱ አይቀርም ተብሎ ስለታሰበ ብሌንን ከዛ ቤት ለማባረር ተነስተዋል ማለት ነው። በነገራችን ላይ ከቤት ለማባረር ብቻ አይደለም ሊጎዷት ይፈልጋሉ። ከአካባቢውና ከሰፈሩ ርቃ እንድትሄድ ነው የሚፈልጉት። እናቷን ካገቱ በኋላ ልጅቷንም ወደ እናቷ ጨምረው ከአካባቢው ሊያርቋት ይፈልጋሉ።
ሰላምን እንግዲህ ስትወጪ እኔ የሰው ቤት ገረድ መሆን አልፈልግም ብለሻት በደንብ ቁርጡን ነግረሻት እንጂ ዝም ብለሽ እንዳትወጪ ወዮልሽ የሚል ማስፈራሪያም ደግሞ ደርሷታል ብሌን። ስለዚህ ለሰላም እንግዲህ ከቤት እንደምትወጣ እቃዋን ጠቅልላ ስትነግራት፣ ሰላም ግን እናትሽም ታግታለች፣ የት ነው የምትሄጂው? አትሄጂ እባክሽ ብላ እየለመነቻት ነበረ። እሷም እነሱ እንዳሏት አይ እኔ ሰው ቤት መስራት አልፈልግም በቃኝ ብላ ከቤት እንግዲህ ከሰላም ቤት ወጥታ ስትሄድ በር ላይ ምን እንደተቀመጠ ባናውቅም ብሌን ያየችው ነገር በጣም የሚያስፈራና የሚያስደነግጥ ነገር ነው። ምናልባት ይቅርታ ከጠየቃት በኋላ አቶ በኃይሉ መልሶ በር ላይ መኪና ይዞ ጠብቋት ይሆን? ምክንያቱም በመኪና ከከተማ ውጭ ሊያባረሯት ነው፣ አርቀው ሊሰዷት ነው። እንግዲህ በሌላ በኩል ደግሞ ብሌን ሚስጥሬን ከሰማሽ ብላ ቢላ አንስታ ስታስፈራራት ነበረ። እገልሻለሁ አንድ ትንፍሽ ብትላትም ብሌን ግን በሰዓቱ የእናቷን መታገስ ሰምታ ስለነበረ ይህን ነገር ልትቀበላት አልቻለችም፣ ልታዳምጣትም አልፈለገችም። ሌላው ደግሞ ቃል ናት። እንግዲህ ቃል እንደምታውቁት የአቶ በኃይሉን ፍላሽ ብዙ መረጃ የያዘውን ፍላሽ ራሷ ጋር ኮፒ አድርጋ አስቀርተዋለች። እናም በዚህ የተነሳ እንግዲህ ከሰዎች ጋራ በገንዘብ እየተደራደረችበት ይገኛል። ሰው ገንዘብ መወዳድ ሲሆን በጣም ከባድ ነው። እንግዲህ ቃል አቶ በኃይሉን ራሱ በቆፈረው ጉድጓድ ልትከተው ትንሽ ጫፍ ደርሳለች። የአቶ በኃይሉን ሚስጥር እንግዲህ በገንዘብ ስትሸጠው እያየን ነው። የሆነ ሰው ጋር ትደዋውልና ሙሉ ፋይሉን እልክልሃለሁ፣ የዚህን ያክል ገንዘብ ግን ትሰጠኛለህ ትለዋለች። ከሰውየው ጋር ተነጋግራ ጨርሳ ቪዲዮውን ለመላክ ዳውንሎድ እያደረገችው ነበር፣ ማለት ሰንድ ብለው ገና ወርዶ አላለቀም፣ ወደ ሰውየው አልተላከም። ገና ግማሽ ላይ ሲቀር ማን እንደመጣባት አናቅም። በሩን አንኳኩቶ የሆነ ሰው ይደርስባታል። እሷም እንግዲህ ከተቀመጠችበት ደንግጣለች። እርግጠኛ ነኝ አቶ በኃይሉ መጥቷል ወይም የምታወራውን ሰምተውታል እንጂ ሰላም ብትሆን እንደዚህ ያስደነግጣትም። ምክንያቱም መብቷ ነው፣ ምንም ያደረገችው ነገር ስለሌለ ማለት ነው። ስልኳ ላፕቶፖ ላይ የፈለገችውን ነገር ልታደርግ ትችላለች። ነገር ግን የተጠረጠረችው ነገር ሳይኖር አይቀርም። ለማንኛውም ግን ብሌን በጣም ብዙ ነገሮችን እዚህ ቤት ሚስጥሮችን እያወቀች መታለች። ነገር ግን የሁለቱ የሌቦቹ ማለት ነው የአቶ በኃይሉና የቃል ነገር በጣም ነው የሚያስቀኝ። የምሬ ነው የምላችሁ። ራሳቸው ሁለቱም ባዘጋጁት ወጥመድ ራሳቸው ሊወድቁ ነው። እንግዲህ መጨረሻቸው እንደዛ ነው የሚሆኑት። ለጊዜው ብሌንን ቢያሰቃዩም ማለት ነው። ሰላም ግን ብሌን ከዛ ቤት እንድትወጣ መፍቀድ አልነበረባትም። ልጅቷ እኔ የሰው ቤት መሮኛል አልፈልግም ብላስ ነው የወጣችው። እንደዚህ በይ ብለዋት ነው ታዲያ። እምቢ ብለሽ ብትሄጂ ምን ሆነሽ ነው ብላ ልትመልስሽ ስለምትችል እኔ የሰው ቤት መስራት ስልችቶኛል አልፈልግም ስትላት፣ ሰላም ደንግጣ የምን የሰው ቤት አለች። ምክንያቱም ሰላም ልጅቷን እንደ ልጇ ነው የምታያት። ምንም አይነት እንደዚ አይነት ስሜት እንዲሰማት እንኳ አትፈልግም። ብሌን ግን እኔ የሰው ቤት ሰልችቶኛል ከዚህ በላይ እዚህ ቤት መስራት አልፈልግም ስላለቻት ሰላም ራሱ ላትፈልጋት ትችላለች። ከዚህ በኋላ የት ናት ብላ ለምን ተናግራ ነው የወጣችው። ነገር ግን ይሄን ነገር ዳግም ያውቃል። ዳግም የብሌን እናት ቅንጭላቱን በሆነ ነገር መታው። እንግዲህ ቅንጭላት ይሄ ራሱን ማለት ምንድነው ቅንጭላት ነው የሚባለው አማርኛ? አዎ እሱን እንግዲህ አስሮ ነበርና ወደ ቤት ሲመጣ ምን ኮነ ነው ትለዋለች። እሱም እንግዲህ የቴሌ ግንድ ነው የመብራት እንጨት መቶኝ ነው ብሎ በጣም